እግዚአብሔር ወይ ማረን፣ አማኑኤል ወይ ማረን። ወይኔ መረጃ ላይ ያመልጠኝ ነበር። እሺ ተወዳጆች እንኳን ደህና መጣችሁ። እንግዲህ የነበርንበት ቤት ተነሱ የነበረውን ርዕስ ያው እንቀጥላለን ማለት ነው። እሺ የተነሳው ርዕስ ምንድን ነበረ? ተነሶም የነበረው ድንግል ማርያም ሌሎች ልጆች አሏት የሚል ትምህርት ነው። ትምህርቱን እንደ ትምህርት እኛ ክርስቲያኖች መጽሐፍ ቅዱስ መሰረት ስለሌለው ሰው ሰራሽ እንላለን። ሰው ሰራሽ ትምህርት ነው ትምህርቱ። ይሄ ሰው ሰራሽ ትምህርት መጽሐፍ ቅዱሳዊ መሆኑን ግን ፕሩፍ የሚያደርግ ሰው ካለ ግን በጨዋ ደንብ በቻልነው አቅም እንወያያለን ማለት ነው። ምናልባት ቀደም ወንድማችን ተድላ አይ ትምህርቱን ሰው ሰራሽ እንዲል አልፈልግም፣ እንዲህ አይነት ነገር መስማት አልፈልግም ሲል ነበረ። ያው እግዚአብሔር በሚያውቀው የትኞቹን ፕሮቴስታንት እህቶች ወንድሞች ለማበሳጨት እና እነሱን ለማናደድ አይደለም ቃሉን የተጠቀምነው። ሰው ሰራሽ ትምህርት ነው ስንል ፕሮቴስታንቶችን እየተመለከተን ሳይሆን መጽሐፍ ቅዱስን እያየን ነው እንደዛ ምንለው እንጂ ፕሮቴስታንቶች እንዲህ ናቸው የሚል የሆነ ነገር ለመሳል ፈልገን አይደለም። በዛ እንደተረዱን ነው። ሌሎች የገቡት ወንድሞች ቢኖሩ ምናልባት ቀደም እዛኛው ቤት ላይ ተድላ አንተም ስለነበርክ ለአንተ እድል እንስጥህና በመጽሐፍ ቅዱስ የማስረጃ በደንብ አድርገን እናወራለን። እሺ ተድላ፣ በመጀመሪያ ከየት ቤተ እምነት ነው የመጣኸው? ጤና ያስጥልኝ። ፕሮቴስታንት መሰረተ ክርስቶስ ቤተክርስቲያን ነው። መልካም። እሺ ዲያቆን ነበርኩ ስለነበረ እና ቅድም የሆኑ ሀሳቦችን ላነሳ ፈልጌ ትንሽ ያው ድምፅ የማይሰማም ነበር መሰለኝ። ፈተና ለፈትነኝ ነበር አይደል? አይ ፈተና ልፈትና አልነበረም። አቤት ተምሲል ወይ ተድላ፣ አንድ ጊዜ ይቅርታ። ኢብራሂም ሌላም ደግሞ ወንድማችን ደግሞ እንደዚሁ ዲያቆን ነበርኩ ያለ ሰው ስላለ ሁለታችሁ ገስት ላይ ካላችሁ እኔ ወርዳለሁ፣ ትገባላችሁ። ኢብሮዬ ካለ አይደለም ተሙ፣ ወደ ሌላ ርዕስ አንሄድም፣ ችግር የለውም። አሁን ርዕሳችን ሌላ ነው። ጀስት ከተላጋ ግን አንስተነው ስለነበረ ነው። በጣም ሞዶ ወንድሜ ነው። ቀጥሉ ዲያቆንዬ። በቃ ኢብራሂም ካለ እኔ ነኝ ጴንጤ ያረኩት አዳማ ጫት ቤት ወስጄው፣ ያው ጴንጤ ጫት ስለሚቅም መጠጥ ስለሚጠጣ አብረን ሆነን ጴንጤ ያረኩት እኔ ነኝ እና እሱም ካለ ይገባል፣ እኔ ወርዳለሁ። ዲያቆንዬ ኢብሮ ካለ ያው እና ታስገባችኋለህ። ታሙ ችግር የለውም። አሁን ለጊዜው ገስ ላይ ካሉት ጋር ትንሽ እናውራ። እሺ ተላ፣ እኔ ቀደም ፈተና ልፈተና አልነበረም። ለምሳሌ አንድ ሰው በአንድ ዩኒቨርሲቲ ውስጥ የኔ ሐሳቤ ምን እንደሆነ ልንገራችሁ። በአንድ ዩኒቨርሲቲ ውስጥ ጥበቃ ሆኖ ቢገባ ጥበቃ ሆኖ ተቀጥሮ ቢሰራ እና እዛ ዩኒቨርሲቲ ውስጥ 30 ዓመት ሙሉ ቢቆይም እንደ ተማሪዎቹ ትምህርቱን አጠናቆ ያው ተመርቆ አይወጣም። 30 ጊዜ ግን ቆሞ ያስመርቃል። ስለዚህ በተመሳሳይ ወንድማችን ተላ ሪል ልክ እንደ ተመራቂ ተማሪዎቹ ዩኒቨርሲቲ ውስጥ የነበረ አገልጋይ ነው ወይንስ እንዲሁ ጀስት ኦርቶዶክስ ነበርኩኝ የሚሉ ኦርቶዶክስን ያልተረዱ ከበር ቆሞ እንዳሉ ጥበቆች የቆመ ሰው ነው የሚለውን ነገር ለማረጋገጥ ነው። ያነሳው ሐሳብ ልክ ነው ልክ አይደለም እኔ የምወስነው አይደለም። ግን ምስባክ ነው የጠየቀኝ። አንደኛው ምስባክ በየጊዜው ነው እኛ የነገው ምንድነው ብለን መጽሐፉን ገልጸን አትበለው፣ ችግር የለውም። ከጥያቄው አንፃር ነው አይደለም። እኔ ላብራራ አልፈልጌ ነው አይደለም፣ ችግር የለውም። አታብራራው። አሁን እኔ ያልኩህ ምንድነው መሰለህ ተላ ወንድማችን፣ ዲያቆን መሆንን ለማረጋገጥ በጣም ቀላል ነገር። ለምሳሌ ውዳሴ ማርያም ማለት አትፈልግም፣ ቅድም እንዳልከው ትክክልም ነህ። እንዲህ አይነቱ አቋም ትክክል ነው። ከዚህ በፊት ጥለኸው የመጣኸውን ነገር ከእንደገና በአንደበቴ ማለት አልፈልግም ማለት ትችላለህ፣ ችግር የለውም። ውዳሴ ማርያም እስኪ የእንትንን በል ምናምን ስትባል አይ የማርያም ውዳሴን ነገር እኔ አይደለም ስትል ነበረና እስኪ ፕሮቴስታንት ስለሆንክ አሁንም መቼም ስለሚገዛ አቡነ ዘበሰማያት የሚለውን የጸሎት ክፍል በለው። አቡነ ዘበሰማያት ማለት አባታችን ሆይ ዲያቆን ገብርኤል መልአክ የሚለውን አይደለም። አዎ አትበል፣ ችግር የለውም። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ይድግ ለዘአብስረን የታባነ ጊዜ ውስጥ መንሶ አላህ ደነነ ባላል ነው ሁሉ ኮይ እስመ ዚአኪት መንግስት አይልስባል አለ ማለት ትክክል ነው። ግዙ ትክክል ነው ያልከው፣ ግን የሳት ኮፓርት አለ ተላየ ችግር የለውም። ዞሮ ዞሮ አይደለም ግዝ ሲነበብ
አንኛ ያጎደልከው ቃል አለ ተላይ ያጎደልከው ቃል አለ። እሺ በለው። በነገራችን ላይ ከማንም ሰው ጋር እውቀት ለእውቀት ትከሻ ለመለካካት አይደለም። እሺ ተላ ምናልባት በዛ ሐሳብ እየተረዳው ከሆነ አብረን ነገሮች በፍቅር ለማውራት በጣም ይከብደናል። እኔ በዛ አይነት ሐሳብ አይደለም እያወራሁት ያለሁት። ኦልሬዲ የትኛውም ፕሮቴስታንት የሆነ ሰው ቤተክርስቲያን ውስጥ ለምሳሌ ያልነበረ ሰው ሊል የማይችለውን ቃል እኮ ብለህዋል። ያልክበት አባባል ግን ትክክል አይደለም። ኤኒዌይስ ግን ችግር የለውም። ሌላም ጊዜ ከተሻለ በውስጥም ጽፈህልኝ አውርተህ ነው ፈለገ። ምን መሰለህ እኔ እንዳውም ብዙ ጊዜ በል ሲሉኝ የማልለው ለምን እንደሆነ ታውቃለህ? ችለሃል አሪፍ ነው የሚል ሰው የለም። የሆነ አጋግር ፈልጎ አይደለህም ለማለት ብቻ ነው የሚሉት ብዙ ጊዜ እኮ። አንተ አይደለህም እኛ አሁን እኔም ለምሳሌ ብዙ ነገር ልስት ይችላልው። እንዲህ አይነቱን ጉዳይ ያለ ነው። አላስፈላጊ በሆኑ ነገሮች አንከራከር ተላ። እኔ ወደ ሐሳቡ ከማለፊ በፊት ግን ለአንተ በፍቅር አንድ ሐሳብ ላንሳ። ቤተክርስቲያን ውስጥ አማኝ ነበር። ኦርቶዶክስ ወንድማችን ከነበርክ የቤተክርስቲያንን ትምህርት ይህን ያክል እንደው በትንሹም ቢሆን እንደው በጥቂቱም እንደው ውስን በሚባል አሁን ይሄ በጣም ጥቂት የምትባል ትምህርት ነች እና ጥቂት በሚባል ደረጃም ተምረህ የነበርክ ወንድማችን ከሆንክ ለምንድን ነው ፕሮቴስታንት የሆንከው? እስኪ እኔ ከኦርቶዶክስ አማኝነት ወጥቼ ፕሮቴስታንት የሆንኩት በዚህ ሪዝን ነው ብለህ ማንሳት የምትችለው ትምህርት አለ ተላ? በጣም አሪፍ ጥያቄ ተጠይቄ የማላውቀው። በመሰረቱ አሁንም ቅድም አሁን ያነሳው ርዕስ ላይ ራሱ ማውራት የማልፈልጋቸው ብዙ ነገሮች አሉ። ለምሳሌ ምን መሰለህ ስለ ድንግል ማርያም መውለድ አለመውለድ ምናምን ሲነሳብኝ ራሱ አልፈልግም። ለምን እንደሆነ ታውቃለህ? መጽሐፍ ቅዱሱ ዝም ያለው እዛ ቦታ እና ዝም የተባለበትን ጉዳይ ፍልስፍና አያስፈልገውም ነው የኔ አቋም። ለምን ወጣ ለሚለው ጥያቄ እሱ እርሳውና እዛ ልመጣልህ ነው። ፕሮቴስታንት ነበርክ ማን ኦርቶዶክስ ነበርክ እና ፕሮቴስታንት ሆንከው ለምንድን ነው? ምክንያቱም ለምሳሌ እንዲህ አይነት ትምህርት መጽሐፍ ቅዱስ ስላልሆነ ስለዚህ ምክንያት ሆነ አወራን። ለምሳሌ ለመጥቀስ ያክል ተአምረ ማርያም መቅድም እሁድ በየዕለቱ ይነበባል። የሚቻለው ስጋውን ደሙን ይቀበል፣ መቀበል ካልተቻለው የእመቤታችንን ተአምር ሰምቶ ይሄድ። ይሆንልኛል በማለት ቢያምን ይደረግልኛል በማለት ቢያምን እንደ ስጋው ደሙ እንደተቀበለ ይሆንለታል የሚል እሳቤ አለው በአጠቃላዩ መቅደሙ ላይ ማለት ነው። ጌታ ኢየሱስ አይተህ ከሆነ ደግሞ መጽሐፍ ቅዱስ ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ብሎ 4 ነጥብ ዘግቶት እዚህ ጋር እንደምታ በእርግጥም ተአምር መስማት የጌታ ኢየሱስን ስጋና ደም ከመብላት እኩል ያደርገዋል ወይ ሚለውን ከመጽሐፍ ቅዱስ አንፃር ስታየው ጳውሎስም አይተህ ከሆነ እኛ ከሰበክንላችሁ ወንጌል ውጭ የሚሰብክላችሁ የሰማይ መላእክት እንኳን ቢሆን የተረገመ ይሁን ሲል ታስተውላለህ። እሺ እና ለምሳሌ እንደገና ደግሞ ሁለተኛ መጽሐፍ ቅዱስ ላይ ማቴዎስ ላይ የተቀመጠውን ላቁምልህ ወይስ ሌላ ወደ ላይ እየጨረስን ብንሄድ ጥሩ ነው። ከዛ ሐሳቡን እንዳለብን ግን ብንሰማው ለምሳሌ ያሬዶ አሁን ለምሳሌ እሱ ሲናገር ብዙ ነገሮችን ከሰማው ኦርቶዶክስ የነበረ ሰው ፕሮቴስታንት ለመሆን የሚያንደረድር ጉዳይ አይደለም። ምክንያቱም አዋልድ መጽሐፍት ምንድናቸው? በመሰረቱ እኔ እውቀቱም ያለው አልመሰለኝም። የቤተ ክርስቲያን ትምህርት ምንድነው የተረዳ አይመስለኝም። በእኛና በፕሮቴስታንቶች መሀል ያለው ነገር ተአምረ ማርያም ላይ ሳይሆን ዋናው በትሪኒቲ ዋናው በነገረ ክርስቶስ ዋናው በነገረ ድነት ነው። እና ትሪኒቲ ልዩነት አለው ብለህ ታምናለህ? እሺ ትሪኒቲ ልዩነት እኮ አላየውም እስካሁን እኔ ትሪኒቲ ለምሳሌ በጣም ይገርማል። እሺ ልዩነት ሳታይ ከዛ ከኦርቶዶክስ ቤተክርስቲያን ግን የወጣው ተአምረ ማርያምን ብቻ ላይ ይሄ የሚነበበው ክፍል አለ። ስለዚህ የሚነበበው ክፍል ብዙ ታሪኮች አሉ። ብዙ ታሪክ አለ እኮ ምክንያት አሁን እኔ ያልኩ ምንድነው መሰለህ ተላ በደምብ ተረጋጋና አዳምጠኝ። መዝሙር እኮ አስቆሞኝ ነው እኮ እኔ እኮ እያወራሁ ነበር። አዳምጠኝ ማለት እኮ ተረጋጋና ግን አዳምጣቸው ዲያቆን ይቅርታ እኔ ስላስቆምኩ ማስቆም ፈልጌ ሳይሆን ዝም ብሎ ድርብ ከምናደርገው ኦኬ ይሄ አለኝ ይሄ መልስልን ታገኘዋለህ መልሱን። አሁን ግን እኔ ያው ኦርደር ይዘን እንድንሄድ በሚለው ተረጋጋና ተርላው እኔ በሁሉም ይመቸኛል። ቆይ አንዴ ተረጋጋ አዳምጠው ተረጋጋ ያሬዱ ቀጥሉ ችግር የለውም። ተረጋጋና ማለት መሰለህ
ሳትቸኩል በዚህ ቶሎ ቶሎ እንትን ሰው እየተደማመጥክ ረጋ ብለህ ከማስረጃ ጋር እናወራለን። ሰው ችግር የለም። የምጠይቀው ጥያቄ ሁሉ መልስ እሰጥሃለሁ። ኦኬ ዲያቆን ይቀጥሉ። እኔ ለዛ ነው እንጂ ለመረበሽ ፈልጌ አልነበረም። ይቀጥል። እሺ ምንድነው መሰለተላ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮዋ ምንድነው የሚታወቅ ነገር ነው። ዶክትሪን ኦኬ አንድ ሰው ዶክትሪናል የሆነ ኢሹ ሳይኖረው ዶክትሪናል የሆኑ ሀሳቦችን ጭራሽ ሳይረዳ ከሆነ እንግዲህ ፕሮቴስታንት የሆነው ባጭሩ ይሄ ሰው ብላይንድ ነው ማለት ነው። እና ወንድማችን ተላ እስኪ ትምህርት አንሳለን። እስቲ ይሄ የቤተክርስቲያን ትምህርት መጽሐፍ ቅዱሴ ስላልሆነ ይሄ ትምህርት ደግሞ በፕሮቴስታንቱ አሰብሮ መጽሐፍ ቅዱሴ ስለሆነ ይሄው እኔ ፕሮቴስታንት ሆኛለሁ ብለህ ምክንያት የሆነ ታነሳለናል። ታምረ ማርያም ላይ ምናምን የተነሱት ሀሳቦች ምንድናቸው? እሱን እናወራባቸዋለን። አሁን አንተ ግን ኦርቶዶክስ ነበርክ፣ ፕሮቴስታንት ለመሆን ተቋርጦብሃል። የትኛውን ተቋርጬ ነበር? ይቅርታ። እሺ ቀጥል። ምን መሰለ ፈለገ፣ እንደው በወንድምነት ላንሳልህ ካልኩኝ አሁን አንተ ውስጥህ ያለውን ነገር አይደለም ላወራ የምችለው። ሊያወጣህ የቻለው ምንድነው አይደል የጠየከኝ? እሱን ነው ማብራራልክ። ትምህርት የኦርቶዶክስ ትምህርት ነው አይደለም። የኦርቶዶክስ ትምህርቷ ያልሆነ መጽሐፍ ቤተ መቅደስ ውስጥ የለም፣ ወይም ደግሞ በቤተ ክርስቲያን ውስጥ እንደ ቀኖና የተወሰደ ነገር ሁሉ ትምህርቷ ነው። እኛ እንደዛ አላልንም። አሁን ሪዝንህን አቅርብልን። ቆይ ሌሎቹ ነገሮች ተዋቸው ፕሊስ። እድል ሲሰጠን አንዳንድ ጊዜ ሀሳብ አስተያየት አናብዛ። እሺ በቃ እናርገው። ተር ላይ ሆለ ቀላል ጥያቄ። ለምሳሌ አምስቱ አዕማደ ምስጢራት ታውቃቸዋለህ አይደል? እሺ አምስቱ አዕማደ ምስጢራት እነማን ናቸው? ምን ያደርግልሃል ወንድሜ? እያወራን እኮ ነው ፕሊስ። ምን ያደርግልሃል ምናምን ሳይሆን አሁን የሚጠቅም ውይይት አይደለም እያደረግን ያለ ነው። እኛም አንተም ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን ቀጥል። እሺ አሁን እነሱ ምን አመጣቸው ግን? ምክንያቱም እነዚህ ናቸው መሰረቶች እና እነዚህ ላይ እነኚህ እኮ ህፃናቱን ሰብስበን ያስተማርናቸው እኮ ነው። እኛ ሰንበት ቀን ህፃናቱን ለብቻ ሰብስበን የምናስተምረው ትምህርት እኮ ነው። ይሄ ወንድሜ አይመጥንም እኮ ይለኛል። ግድ የለም ይመጥናል። ቃል እግዚአብሔር ምን ያደርግልናል? ተርላ እንዴ ለምን የምትቆጣው? ረጋ በሉ እንዴ። አይደለም አንደኛ አንተ ጣልቃ መግባትህ ያበሳይቶኛል። አንደኛ መቀጠል አልችልም ማለት ነው እኮ ከሱ ጋር ምንም ማውራት አልችልም። ሁለተኛ ታች የወረደ ትምህርት ነው አሁን እያነሳልኝ ያለው። ህፃናት እኮ ማንም ኦርቶዶክስ እኮ ግዴታው የሚያውቀው ነው እኮ። ተርላ ሚስጥረስ ታች የወረደ ትምህርት ነው። ቆይ ችግር የለውም እሱ ባኬን ፈዝን የፈለገው ትምህርቱ ላይ ብቻ ፎከስ አድርግና ተርላ። ለምሳሌ ችግር የለውም አንተ አትበለው እኔ እጠይቅሃለሁ። ሚስጥረ ስላሴ አለ አይደለም ተርላ አይደል? ማይከን ተተው ያረጋኛ። እሺ ቀጥል። እሺ ተረጋጋና አውራኝ ፕሊዝ። እሺ በጣም እያከበርኩ ስለማውራ አክብረኝ እያልኩ አይደለም፣ ግን አትሊስት በጨዋ ደንብ አውራኝ። እሺ ሚስጥረ ስላሴ አለ አይደል? ኦኬ። በሚስጥረ ስላሴ በነገረ ስላሴ ላይ እኛና ፕሮቴስታንቶች ልዩነት አለ? የለም። ኦኬ እንዳለ ላሳይህ። በጣም እንደዚህ በትምህርት ስናወራ ደስ የሚለው ስላሴ ሶስትነትና አንድነት ታምናለህ አይደል? የስላሴን ሶስትነት በምንድን ነው ንገረኝ። የፕሮቴስታንት ቃል በቃል እኔ ሳስተምርም ስማርም ያስተዋልኩትን እንደ ሃይማኖት አቋም የሚወሰድ ነው። ፕሮቴስታንቱ ነው ተላ እኮ ነው ያለሁበትን ነው እንጂ ሲጀምር ምን አገባኝ ሌላውን። እሺ ንገረኝ። እሺ ቃል በቃል እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ሴሌሱ በአካላት ወኢተሐዱ በመለኮት የሚለውን 100% እቀበላለሁ። ተርጉሞ በአማርኛ አንድ ሲሆን ሶስት፣ ሶስት ሲሆን አንድ፣ በአካል ሶስት ሲሆኑ በመለኮት አንድ ለሚሆን ሶስትነትን ብቻ ፎከስ አድርግ ንገረኝ። ሶስትነት በምንድን ነው በስላሴ ዘንድ? ሶስትነቱን እሺ ሶስትነት በምንድን ነው? በአካል ሌላስ? በገቢር በገቢር ማለት ነው ድርጊት ክዋኔ ድርጊት። እሺ ሶስትነት ማለት እንግዲህ ታውቃለህ አይደለ? አብ ወልድ መንፈስ ቅዱስ በገቢር ወይም በክዋኔ ሶስት ናቸው ካልከኝ ክዋኔያቸው ሶስትነት የሚያደርጋቸው ሶስትነት ማለት አንዱ ለምሳሌ ሶስትነት ስንል አንድነት እያወራን አይደለም አይደል? ሶስትነት እያወራን ነው። በጣም ጥሩ። እሺ በድርጊት የአብ የወልድ መንፈስ ቅዱስ ልዩነት ንገረኝ። ኦኬ አብ አባት ነው።
ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው። ሰራጺ ነው ማለት ነው። ሰራጺ አይደል ነው። ሰራጺ ስንል መንፈስ ቅዱስ ማንም ያላየው ነው። አብ በእሳት አምድ ሌሊት በእሳት አምድ ቀን በደመና ሲመራቸው የነበረው ለምሳሌ በአብ ነው። ሰራጺ ማለት ማንም ያላየው ማለት ነው። ትርጓሜ የቃሉ ትርጓሜ ሜቢ መዝገበ ቃላት ልከፍት ግድ ይለኛል። አላውቀውም። እንዴ ሳታውቀው ነው እንዴ አምናለሁ አውቃ እንደምትለኝ? ምን ማለት ነው? አንተ የማታውቀው ኦርቶዶክስነት የለም ወይ? ጉድ! ስለ ስላሴ አይ ጉድ አይደለም ማለት ስለኛ አንተ የማታውቀው የኦርቶዶክስ ማንነት የለም። ምክንያቱም አውቄ የለም። ሁሉን ታውቃለህ። እስከ ያስተማረችኝ ሁሉ አውቃለሁ። ያስተማረችኝን ሳይሆን ካወቅ ልጠይቅህ ነው እኮ ነው። ያስተማረችኝ ሁሉ አውቃለሁ። ያስተማረችኝ አንተ ተምሬያለሁ ስላክ የጠየቅኩ። ስለዚህ ሰራጺ ማለት የማይታይ ማለት ነው። አዳምጠኝ ተርላ ትምህርቱ ላይ ፎከስ አድርግ። ሰራጺ አሁን ማለት አንተ መዝገበ ቃላት ነው እኮ የጠየቅኝ ያለው አይደለም። መዝገበ ቃላት ሳይሆን የመንፈስ ቅዱስን ግብሩ ነው። እየከበርኩ አውራ ተድላ አክብረው ችግር የለውም ሄዲ ችግር የለውም። የመንፈስ ቅዱስን ግብሩን ነው የጠየቅኩ እንጂ ትርጉማ መዝገበ ቃላት አልጠየቅኩም። የግብር በቃ ከአንተ ልማር አላውቀውም። ኦኬ በጣም ጥሩ። ሰራጺ ማለት የሚወጣ ማለት ነው እንጂ የማይታይ ማለት አይደለም። ኦኬ በጣም ጥሩ። አንድ አስተምሮት ላይ አሁን ልዩነት ማለት በራሱ አለማወቅ ሳይሆን መካድ ነው። አልስማማም ማለት ነው። እኔ የማውቀው የሚገባኝ አሁን ስለ ስላሴ አንተ የምትቀበለውን እቀበላለሁ ማለት አውቀዋለሁ ማለት አይደለም። ንግግሬ ላይ ተርላ ወይ እሺ፣ መንፈስ ቅዱስ ከማን ነው የሚሰርጸው? ከአብና ከወልድ ወይስ ከአብ ብቻ? ይኸውልህ ልዩነት የላቸውም። ተርላ የጠየቁን ጥያቄ ብቻ መልስልኝ ፕሊስ። መንፈስ ቅዱስ ሰራጺነቱ ከአብና ከወልድ ወይስ ከአብ ብቻ? ከወልድ ነው መንፈስ ቅዱስ የሚሰርጸው። ይቅርታ በጣም ይኸውልህ ጥያቄ በጣም ግራ ስላጋባኝ ነው ይሄን ያልኩት። ታውቃለህ ችግር የለውም። የፕሮቴስታንት ትምህርት የነገርከን። ስለዚህ እኛ ደግሞ በመንፈስ ቅዱስ ከወልድ ይሰርጻል ብለን አናምንም። የኦርቶዶክስ ከማን ነው የሚሰርጸው? ከአብ ብቻ ነው የሚሰርጸው። ከአብ ብቻ ነው የሚሰርጸው ወልድ። ግብሩ ማስረጃ ስለ ግብር አይደለም የምናወራው። ማስረጃ አውጣ ከመጽሐፍ ቅዱስ። ስለዚህ አንተ መንፈስ ቅዱስ ከወልድ ይሰርጻል ነው የምትለኝ? ከአብ አይሰርጽም? ወልድን ይገልጣል ወይ መግለጥ። መስረጽ ማለት መውጣት ማለት እኮ ተርላ። መውጣት ማለት ምን ማለት ነው? መውጣት ከሱ ነው የሚወጣው። የወጣው ከዛ ነው። ሶርስ አለው እያልከኝ ነው? ስላሴን የስላሴን ግብር እኮ ነው የምናወራው። የግብር ሶስትነት ተርላ የግብር ሶስትነት ያው የአብ ግብሩን የወልድ ግብሩን የመንፈስ ቅዱስ ግብሩን እያወራን ነው። ገብቶሃል? ራሱ የግብር ሶስትነት የሚለው ትምህርት ገብቶሃል? መዝሙረ በጣም ያልገባህ ነገር አለ። እኔ ነኝ ጭራሽ አልገባኝ። እሺ እኔ የማምነው ስማኝ አይደለማ አንድ አዳምጠኝ። ስለምጠይቀኝ ነገር ሁሉ እየመለስኩልህ ነው። ትንሽ ሌላ መስመር ስለያዘብኝ ነው ንግግርህ። የትምህርት ላይ ፎከስ አድርግ። የግብር ሶስትነትን እያወራን ስለሆነ እኔን መስማት አትችልም። ትምህርት ላይ ፎከስ አድርግ ፕሊዝ። ቆይ እኔን ብትሰማኝ ምን ችግር አለው? ትምህርቱ ላይ ፎከስ እናድርግ እንድሰማ። ቆይ እኔን ስማኝ እኔን ተርላ ትምህርቱ ላይ ፎከስ አድርግ ፕሊዝ። የግብር ሶስትነት እያወራን ነው። የግብር ሶስትነት ስንል አብ ግብሩ አባትነት፣ ወልድ ግብሩ ልጅነት፣ መንፈስ ቅዱስ ግብሩ ሰራጺነት አልከኝ አይደል ተርላ? ስለዚህ ግብርን እያብራራልኝ ነው። አባትነት ማለት ምን ማለት ነው ስል አብ የወልድ አባት ነው አልከኝ አይደል? ወልድ ደግሞ የአብ የባህሪ ልጁ ነው አልከኝ አይደል? መንፈስ ቅዱስ ደግሞ ሰራጺ ነው። ሰራጺ ማለት ደግሞ የሚወጣ ነው አለን። ኦኬ ከማን ነው የሚወጣው ስል ምን ብለህ መለስክልኝ? ከወልድ አልከኝ አይደል? ባይዘዌ መውጣት የሚለው እንዴት አንደርስታንድ እንዳደረግከው አላውቅም እንጂ እንዲያውም መንፈስ ቅዱስ አይወጣም፣ ከማንም አይወጣም፣ ራሱን የቻለ ነው። አብዴት አደረከው። የሚወጣ የሚለው ቃል አልወጣኝም ከአፌ፣ ከአንተ ነው የወጣው እንጂ አይወጣም። መንፈስ ቅዱስ ከማንም አልወጣም፣ ራሱን የቻለ እግዚአብሔር ነው። ሰራጺ ማለት ነው። ሜቢ ኦርቶዶክስ ያኔ ስላስተማረችኝ ያንን ቃል እንደ ጴንጤነት መልስልን። እንደ ጴንጤነት ላውራክ። መንፈስ ቅዱስ ሰራጺ ነው ብለው ነው የምታምነው? እንደ ጴንጤነት እንደ መጽሐፍ ቅዱስ ነው የማወራ እኔ። እንደ ጴንጤነት አላውቅም። መንፈስ ቅዱስ ግብሩ ምንድን ነው? መንፈስ ቅዱስ በስላሴ ውስጥ የመንፈስ ቅዱስ ግብሩ ምንድን ነው?
መንፈስ ቅዱስ ወደ እውነት ሁሉ ይመራቸዋል ይላል መጽሐፍ ቅዱስ። ወደ እውነት ሁሉ የሚመራ ነው። የመንፈስ ቅዱስ ልክ አብ ግብሩ ወልድም መውለድ፣ ወልድ ግብሩ የአብ ልጅ መሆን እንዳልከኝ የመንፈስ ቅዱስ ግብሩ ምንድን ነው? በስላሴ ውስጥ መንፈስ ቅዱስ አሁን በዚህ ምድር ላይ አብሮን ያለ ነው። ወይ ጉድ! እኔ የጠየቅኩ በዚህ ምድር ግብር አይደለ እንዴ ጠየቀኝ? ስራውን ነው እኮ የነገርኩ። ጉድ እያልክ እኔን ታዲያ እንዴት ልብራራለህ? ወይ ተርላሽ አትናደር ወንድሜ፣ በደንብ አስተውለህ ስማኝ። ይኸውልህ ስላሴን ነው እያወራን ያልነው አይደለ? ስላሴን ነው እያወራን። ስላሴን ስናወራ ምድር ምናምን አትለኝም። ምክንያቱም ስላሴ ምድርና ሰማይን የፈጠረ ነው። የስላሴ ሶስትነት እኔ እናንተ ከመፈጠራችን የሰው ልጅ ከመፈጠሩ በፊት አዳምና ሔዋን ከመፈጠራችሁ መላእክትን ከመፈጠራችሁ በፊት ስላሴ በግብር ሶስት ነበር ወይስ አልነበረም? ነበር። እሱን አስረዳኝ። አሁን በዓለም ከመፈጠሩ በፊት አብ የወልድ አባት ነው አይደለም? ነው። ወልድ የአብ ልጅ ነው አይደለም? ነው። ጎበዝ። አሁን መንፈስ ቅዱስን ዓለም ከመፈጠሩ በፊት በስላሴ ዘንድ የመንፈስ ቅዱስ ግብሩ ንገረኝ። መጽሐፍ ቅዱስ ማብራሪያ ትፈልጋለህ? የመንፈስ ቅዱስን ግብሩ ንገረኝ ፕሊስ። ማብራሪያ ትፈልጋለህ? ተርላ ወንድሜ እየጠበኩኝ ነው መልሱን። እኔ ማንንም ተረት የማውራት ኃላፊነት የለብኝም። ከመጽሐፍ ቅዱስ ብቻ ነው የማወራው። ያንተን ትምህርት እኮ ነው ተናገር የተባልከው ተርላ። እኛ ሌላ ተረት ንገረን እኮ አላልንህም። እኔ ከመጽሐፍ ቅዱስ ብቻ ነው የማውቀው። ፕሮቴስታንት ሃይማኖት ደግሞ የራሷ ትምህርት መጽሐፍ የላትም። ፕሮቴስታንት ሃይማኖት የራሷ መጽሐፍ የላትም ከመጽሐፍ ቅዱስ ውጪ እኮ። ከሱ መጽሐፍ ቅዱስ ካልከው መጽሐፍ ቅዱስ ላይ መልስለት። አሁን ሌላ እኮ ፕሮሞሽን አያስፈልግም ተላ። በአጠቃላይ ስለ ስላሴ ስናስብ ወይም ደግሞ ስናብራራ እግዚአብሔር በመጽሐፍ ቅዱሱ በኩል ለሰው ልጆች ባብራራው ልክ እንጂ ምናወራው ይቅርታ እንዴ። ቆይ እኔ ማውራት የማልችልበት ቤት ነው እንደ የመጣሁት። ስሙኝና ተሳስተሃል ብላችሁ ነው እያወራ ያለው። ያልተጠየቀውን ነው እያወራ ያለው ተላ። ያሬድ ምንድን ነበር የጠየቀ? ጥያቄውን እስኪ ድገምልን። ምንድን ነበር የጠየቀ? አንተ ልትመልስለት የተዘጋጀው የመንፈስ ቅዱስ ግብር። በቃ የመንፈስ ቅዱስ ግብር ምንድን ነው? እስኪ ባጭሩ ነገሩና ግብር ማለት ስራ ነው ካልን፣ አሰራር ወይም ስራ ነው ካልን፣ መንፈስ ቅዱስ በዚህ ምድር ላይ ለመንፈሳችሁ ይመሰክራል ተብሎ በሮሜ መጽሐፍ ምዕራፍ 8 ቁጥር 16 የእግዚአብሔር መንፈስ ለመንፈሳችሁ ይመሰክራል ተብሎ እንደተጻፈው የእግዚአብሔር መንፈስ ለሰው ልጆች ወደ እውነት የሚመራ ነው። እኛን ወደ አቅጣጫ የሚያሳየን ነው፣ የሚረዳን ነው፣ የሚያግዘን ነው፣ የሚያጽናናን ነው ከማለት ውጪ ምን እንድል አሁን ያልዳሰስኩት ነገር ካለ ይሄንንም አክልበት ብለ የራስህን ማውራት ትችላለህ። እኔ ግን የማውቀው መጽሐፍ ቅዱስ የሚያስረዳኝ ይሄን አወራው እኮ። እሺ ተርላ መንፈስ ቅዱስ ግብር እንግዲህ ነው። ቅድም ብለሃል መንፈስ ቅዱስ ከማንም አውጣም ብለኛል አይደል? ከማንም አውጣም ከወልድም አውጣም ብለሃል አይደል? እሺ ዮሐንስ ወንጌል ምዕራፍ 15 ቁጥር 26 የሚላል መሰለ፣ ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱ ከአብ የሚወጣ የእውነት መንፈስ የመጣ ጊዜ እርሱ ስለ እኔ ይመሰክራል ይላል። ከአብ የሚወጣ ማለት ነው። ኦኬ ከአብ የሚወጣ ማለት ነው። ከአብ የተላከ ወልድም እኮ ከአብ ተልኮ ነው ወጥቶ ነው አይደል? ከአብ ወጥቶ ነው ወልድ ነው ተወልዶ። መውጣትና መወለድ ልዩነቱ ምንድን ነው? ለምሳሌ ወልድ ከአብ ወጣ ነው የምትለው ወይስ ወልድ ከአብ ተወለደ? ከአብ ተወለደ የሚል መጽሐፍ ቅዱሳዊ ማስረጃ የለም። መንፈስ ቅዱስ ከአብ ተወለደ ነው የምትለው ወይስ ከአብ ወጣ ነው የምትለው? ጀስት ላይክ ወልድን ባብራራው መጠን ነው መንፈስ ቅዱስን የምታብራራው። መንፈስ ቅዱስ ከአብ ተወለደ ይባላል? መንፈስ ቅዱስ ከአብ ተወለደ አይባልም። ለምን አይባልም? ስለማይል ቃሉ። ግብሩ ምንድነው? የመንፈስ ቅዱስ ማለት ነው። መንፈስ ቅዱስ ሁለተኛ ልመለስ። መንፈስ ቅዱስ የሚወጣ ማለት ነው ተርላ ማጽናናት። ከአብ የሚወጣ ማለት የጠየቅኩህ። ኧረ ተርላ አዳምጥ። ከአብ የሚወጣ ሲል ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ምን ማለት ነው? ከአብ የሚወጣ ማለት ቅድም ከአብም ከወልድም መንፈስ ቅዱስ አያወጣም ብለህ ነበር። መጽሐፍ ቅዱስ ደግሞ ከአብ የሚወጣ ይለዋል። ወጣ የሚለው ሐሳብህ መጀመሪያ ወይም ደግሞ የተጸነሰበት ወይም የመንፈስ ቅዱስ መጀመሪያ ነው ካላልከኝ ይቀበላለሁ። እኔን ተወኝ። የሚወጣ ካልከኝ ከአብ የሚወጣ ሲል ቅድም ምን አልኩ? መንፈስ ቅዱስ ተወለደ ይባላሉ የካብ ስለ አይባልም። ምክንያቱም ግብሩ መወለድ አይደለም አልከኝ አይደል? ተርላ
ከአብ ወጣ ማለት ልንገር በቃ እግዚአብሔር ስላሴ አንድም ሶስትም ነው አልን አይደለ? አዎ በለኝ። አንድነቱን ነው መውጣቱን የሚያሳየው አንድነቱን ነው። ያው ወልድም አብም መንፈስ ቅዱስም አንድ ነው። እሺ ቆይ አንዴ ወንድሜ ስለ አንድነት አላወራም። አንድ በሚሆኑበትም ፓርት ልዩነት ታመጣልኛለህ የሚወጣ ብለህ ማለት ነው። አንዴ ተርላ ስለ አንድነት አልጠየቅኩም፣ ስለ ሶስትነት ነው እያወራን ያለ ነው። ስለ ከወጣ አንድነት አንድ ነው። ስናወራ አንዴ ተርላ ይጠቅማል እኮ ከወጣ አንድ ነው። ይኸውልህ ስለ አንድነት ሲወራ ሶስትነት አይወራም፣ ስለ ሶስትነት ሲወራ አንድነት አይወራም። ምክንያቱም መዝሙር እኔ እኮ አንተ እንደምታወራው የማውራት ግዴታ የለብኝም እንደ መጽሐፍ ቅዱስ እንጂ ያሬዶ እዚሁ ላይ አንድ ሀሳብ ብቻ ለተለላ አንሳላት። ይቅርታ ያሬዶ ትቀጥላለህ ከአንተ። ምናልባት ተላ አሁን እያደረገ ያለው ፕሮቴስታንት ነው፣ ከመሰረተ ክርስቶስ ነው የመጣው። ስለዚህ በዚህ ትምህርት ዙሪያ ልዩነት አለን እያለው ነው ያሬዶ እና በዚህ ትምህርት ዙሪያ ደግሞ ያለው ልዩነት ሊያሳየው ነው እየሞከረ ያለው ልዩነት የበለጠ ለማሳየት አንድ ሀሳብ አንድ ጥያቄ ብቻ ላቅርብና ያሬዶ ትቀጥላላችሁ። ታላ በአብ በወልድ በመንፈስ ቅዱስ አምናለሁ ብለህናል። ያው እኛም እናምናለን እና የአንተ ትምህርት ግን ስህተት ያለበትን ክፍል ለማሳየት ነው ጥያቄ የምናነሳው እንጂ ከአንተ ጋር ትከሻ ለመለካካት አይደለም። በአብ በወልድ በመንፈስ ቅዱስ አምናለሁ ብለህናል። መልካም። ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ስታምናለህ? ታላ እንደው ማመንህን ብቻ ለማወቅ ያክል ቃል እንደነበረ አምናለሁ። ቃል እንደነበረ ነው ወይስ እንደሆነ አምናለሁ ነው? የአብና የመንፈስ ቅዱስ ቃል እንደሆነ አምናለሁ ነው። ቃል ነው። እሺ፣ መንፈስ ቅዱስ የአብና የወልድ እስትንፋስ ወይም ቅዱስ መንፈስ እንደሆነ ታምናለህ? ተላ እሱ መጽሐፍ ቅዱሳዊ ነው። ትክክል ነው። በጣም ጥሩ። እሺ፣ ሁላችሁም ሰምታችኋል። ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ያምናል። መንፈስ ቅዱስ የአብና የመንፈስ ቅዱስ ቃል እንደሆነ አይደለም። እሺ፣ ምንድን ነው ያልከኝ? ወልድ የአብና የመንፈስ ቅዱስ ቃል ሳይሆን ወልድ ራሱ ቃል ነበረ እኮ። የአብና የመንፈስ ቅዱስ ቃል ነው መጽሐፍ ቅዱስ እንደተናገረ አይደለም። እንደዛ አይደለም። እሱ ቃል ነው። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ አለ። ከዛ ውጪ የሚሄደው እግዚአብሔር ምን ማለት ነው? ተላ ምን ማለት ነው? እግዚአብሔር እኔ እንጃ። በቅሳ እሱን አላወቅከውም። የመጀመሪያ የመለስከው ምላሽ ላይ ስህተት አልነበረም። እግዚአብሔር ማለት የአብ የወልድ የመንፈስ ቅዱስ ስም ነው። ኦኬ። እግዚ ማለት ወልድ እግዚአብሔር፣ አብ ማለት አብ እግዚአብሔር፣ ሄር ማለት ደግሞ መንፈስ ቅዱስ እግዚአብሔር ነው። እዛ ውስጥ ደግሞ እግዚአና ብሔር የሚል ቃል እናገኛለን። እግዚአ ማለት ጌታ፣ ብሔር ማለት ዓለም ነው። ስለዚህ አብ ወልድ መንፈስ ቅዱስ የዓለማት ሁሉ ጌታ ማለት ነው። እግዚአብሔር ስንል አብንም ወልድንም መንፈስ ቅዱስንም እየጠራ ነው። ስለዚህ ቃል ነበረ፣ ያም ቃል አስቀድሞ በእግዚአብሔር ዘንድ ነበረ ማለት ኦኬ። መንፈስ ቅዱስን ያገለለ ወይም ደግሞ አብን ያገለለ ስም አይደለም ነው ባጭሩ። እና ተላውን እንትን ነው የአብና የመንፈስ ቅዱስ ቃል ነው ካልን በምን አይነት ማብራሪያ ነው ልታስረዳኝ የምትችለው? እሱን እሺ አሳያለሁ ወደ በኋላ። አንተን የምታምነውን ነገር ግን አንድ ጊዜ ብቻ የምታምነው ከሆነ አምንበታለሁ፣ ማታምን ከሆነ አላምንም ነው የምትለኝ። እሺ፣ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም ደግሞ እስትንፋስ እንደሆነ ታምናለህ ወይንስ አታምነው? የመንፈስ ቅዱስ እሱ ነው ያስኬዳል። እሺ፣ ወልድ የአብና የመንፈስ ቅዱስ እንግዲህ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም ደግሞ እስትንፋስ ነው አለ። ወልድ ደግሞ የአብና የወልድ ቃል እንደሆነ ታምናለህ ወይንስ አታምንም? የአብም ቃል አይደለም የመንፈስ ቅዱስም ቃል አይደለም። ጥያቄ ተላ ታምናለህ ወይንስ አታምንም? አላምንም። በጣም ጥሩ። የማታምንበትንስ የመጽሐፍ ቅዱስ ማስረጃ ስጠኝ። ወልድ የአብና የመንፈስ ቅዱስ ቃል አይደለም ኦኬ፣ እንዲህ ብዬ የማምነው ይሄ መጽሐፍ ቅዱስ ክፍል እንዲህ ስለሚል ነው በልና እስኪ አንድ የመጽሐፍ ቅዱስ ማስረጃ ስጠን እናወጣለን። ምን ሌላ አውጣ? መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 1 ላይ እንደሚያብራራልን ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ቁጥር 14 ላይ ቃል ስጋ ሆነ ይላል። ወልድ የአብ ልጅ እንጂ
የመንፈስ ቅዱስ ልጅ እንደማይለው ሁሉ ልጅ ነው ወልድ ራሱ አንሰልክም። እያወራው ነው። እኔ ሌላ ምሳሌ መስጠት እኮ ይቻላል። ኦኬ ምሳሌ ነው ይገባል። ወልድ የአብ ልጅ እንጂ የመንፈስ ቅዱስ ልጅ እንደማይባለው ሁሉ ወልድ የመንፈስ ቅዱስ ቃል አይደለም። ኦኬ ማስረጃ ሰጠኝ። የመንፈስ ቅዱስ ቃል እንዳልሆነ የሚያብራራ የሚናገር የመጽሐፍ ቅዱስ ማስረጃ ሰጠኝ። የአብ ብቻ ነው የአብና የመንፈስ ቅዱስ ማለት አንችልም የሚለው የመጽሐፍ ቅዱስ ማስረጃ ወጣና ስትል ራሱን የቻለ አካል ነው ወልድ። እኔ አካል አይደለም አላልኩም ተላ የአብ ብቻ ቃል እንጂ አዳምጠኝ የአብና የመንፈስ ቅዱስ ቃል አይደለም የሚል ሐሳብህን የሚገዛ የመጽሐፍ ቅዱስ ማስረጃ ወጣና ስትል ከኛ የበለጠ እኮ ብዙ ጊዜ ታም በፊትም የተከራከርንበት ነገር ምን እንደሆነ ታስታውሳለህ? ቆይ ፕሊስ አዳምጠኝ አንድ ጊዜ ዝም ብለህ እንደ ልጅማ ጣልቃ ትግባ። ከኛ የበለጠ ቀደም ስታፏጭበት የነበረው አንተ ነህ። መጽሐፍ ቅዱስን ነው ማስረጃ ማድረገው መጽሐፍ ቅዱስን ነው መጽሐፍ ከሆነ በልሄው አሁን ታይሙ ነው መጽሐፍ ቅዱስን ክፈትና ወልድ የአብ ብቻ ቃል እንጂ የአብና የመንፈስ ቅዱስ ቃል አይደለም የሚል የመጽሐፍ ቅዱስ ማስረጃ ወጣለ። ምን ነገር አለ ለራስ አንብቦ እንጂ ብቻ የሚል የኔ ጥያቄ እኮ አይደለም። ይሄ የት ላይ ያገኘህ ነው አሁን ያልኩ ያንተ አንተ ብዙ ጊዜ የምትከራከርበት እንዲህ ብቻ የሚላውጣልኝ ይባላል እንደ መጽሐፍ ቅዱስ ማስረጃ ካለ ከመጽሐፍ ቅዱስ ማስረጃው የለም። ስለዚህ ሳይኖር እንዲህ ነው ማምነው አይ እንዲህ አላምን ማለት አትችልም ነው። በማታውቀው ነገር አይደለም። ወልድ የመንፈስ ቅዱስ ቃል ነው የሚላውጣሽ። ቆይ በተራይል ጠይቀኝ አወጣልሃለሁ። በጣም ጥሩ እሺ፣ መልካም። የመንፈስ ቅዱስ ቃል ነው የሚላውጣ የአብና የመንፈስ ቅዱስ ቃል ነው። የመንፈስ ቅዱስ ቃል ነው። የአብና የመንፈስ ቅዱስ ብቻም አይባልም ተላ የአብን ብቻ አይባልም። እሺ የአብና የመንፈስ ቅዱስ ሁለቱም ግን መኖር አለባቸው። ወልድ የአብና የመንፈስ ቅዱስ ቃል ነው። አውቃለሁ። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም ደግሞ ስንፋስ ነው። ሁለቱንም ማስረጃ ልስጥ። ለምሳሌ መጽሐፈ ኢዮብ ምዕራፍ 33 ከቁጥር 4 ላይ እንደዚህ ይላል የእግዚአብሔር መንፈስ መጽሐፈ ሄኖክ ለኔ መጽሐፍ ቅዱስ አይደለም። አረ መጽሐፌ ነው ካላልኩኝም ተላ አረ እባክህን ተረጋግተህ አዳምጠን። መጽሐፌ ነው እኮ አላልኩኝም መጽሐፈ ኢዮብ ነው ያልኩህ። አውጣሽ እሺ ኢዮብ 33 ከቁጥር 4 ላይ እንደዚህ ይላል የእግዚአብሔር መንፈስ ፈጠረኝ ሁሉንም የሚችል የአምላክ ስንፋስ ሕይወትን ሰጠኝ ይላል። ኦኬ የማን መንፈስ ይላል ተላ የእግዚአብሔር አባዬ የማን መንፈስ ይላል? ድገመው የእግዚአብሔር መንፈስ ፈጠረኝ የማን መንፈስ ይላል? አብረን ነው አይደለም። አሁን የመንፈስ ቅዱስ ቃል አውጣልሃለሁ አይደል እንዴ ያልከኝ? ስለ መንፈስ ቅዱስ እስትንፋስነትም ስለ ወልድ ቃልነትም እኮ ላውጣልህ ነው። እኔ ቀጥታ ነው የምፈልገው። ቀጥታ አውጣልኝ ነው። አውጣ ብራዘር ታላ ለምን አትረጋጋም ወንድሜ? ማስረጃ ማውጣት የምትበሳጨው አንተ። ኧረ እኔ ራሴ ያወጣው ነው ጥቅሱን። ተረጋግተህ አዳምጠኝ እባክህ። አሁን የእግዚአብሔር መንፈስ ማለት ከዚህ ጋር ያገናኘዋል? በደንብ ይገናኛል። መንፈስ ቅዱስ የአብና የወልድ ስንፋስ ወይም ደግሞ ቅዱስ መንፈስ እንደሆነ እያጠየቀ ነው። ኦኬ እሱ አይደለም ጥያቄው እኮ ያኛውን ነው። ወልድ ቃል ደግሞ ሆኖ ደግሞ ላወጣለ ነው። እሱን ነው እየጠበቅኩ ያለሁት እሱ ነው። በጣም ጥሩ በእግዚአብሔር ቃል ሰማዮች ጸኑ ይላል መዝሙር 33 ቁጥር 6 ላይ በእግዚአብሔር ቃል የመንፈስ ቅዱስ ቃል ማለት ነው ይሄ። አረኔ መንፈስ ቅዱስ ቃል አላልኩም የእግዚአብሔር ቃል ነው እያልኩ ያለሁት ተላ አንተ እኮ ልታብራራልኝ ማስረጃ ያውጣልኝ ያልኩ የመንፈስ ቅዱስ ቃል መሆኑን ነው እኮ ነው አውጣ ያልኩ። የመንፈስ ቅዱስ ብቻ አይባልም ከቅድም ጀምሮ እኮ እየነገርኩ ነው። የአብና የመንፈስ ቅዱስ ቃል ነው እንላለን ማለት ወልድ እግዚአብሔር በሚለው ስም ውስጥ ወልድም አብም መንፈስ ቅዱስም አለበት። ትክክል ብለህ አብራራልኝ ተቀበልኩ አይደል? አሁን ደግሞ ያወጣልኝ በእግዚአብሔር ቃል ውስጥ አልክ። አሁን እኔ እየጠበቅኩ ያለሁት ደግሞ ወልድ የአብና የመንፈስ ቅዱስ ቃል ነው አልከኝ። ያንን ማስረጃ እየጠበቅኩ ነው ያለሁት እኔ።
ታላ በደንብ አድርጋ አዳምጠኝ። ማስረጃ በደንብ እየሰጠሁህ ነው። ወልድ የእግዚአብሔር ቃል መሆኑን እያጠየቅን እየተናገረ ነው። የእግዚአብሔር ቃል ስንል ከሶስቱ ቅዱስ አንዱ ቅዱስ ወልድ የአብና የመንፈስ ቅዱስ ቃል ነው እያለን ነው። መንፈስ ቅዱስ የእግዚአብሔር ቅዱስ መንፈስ ወይም እስትንፋስ ነው ስንል ከሶስቱ ቅዱስ አንዱ ቅዱስ መንፈስ ቅዱስ የአብና የወልድ ቅዱስ እስትንፋስ ነው እያለን ነው። ይህ እኮ ለየትኛውም ክርስቲያን ግራ የሚያጋባ አይደለም ነው ወይስ አይደለም? አንተ ለይተህ ያነሳህልኝ ታምንበታለህ ወይስ አታምንበትም? በመጀመሪያ ታላ ረጃም እኮ አጣው እኮ አንተም ታምንበታለህ ወይስ አታምንበትም? አንተ በመጀመሪያ ታምንበታለህ ወይስ አታምንበትም? ምኑን አሁን የነገርኩህን ይሄንን የመሰረተ የሆነ ሐሳብ ታምንበታለህ ወይስ አታምንበትም? አሁን የነገርከኝ ቃል ትክክለኛ የእግዚአብሔር ቃል ነው፣ ግን አንተ ያልከውን ሐሳብ የሚደግፍ ወይም የሚያብራራ አይደለም። ጌታ በኢየሱስ ስም ታምንበታለህ ወይስ አታምንበትም? መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ መሆኑ ወልድ ደግሞ አይደለም የአብና የመንፈስ ቅዱስ ታምንበታለህ ወይስ አታምንበትም? ነገርኩህ እኮ ወልድ የመንፈስ ቅዱስ ቃል ሊሆን አይችልም። የአብና የመንፈስ ቅዱስ ሆነ ያልኩህ ነጥዬ ነው። የመንፈስ ቅዱስ አይደለም የአብ አላልኩህ። በጣም እየሰማም አይደለም። ኧረ በስመ አብ ተድላ በጣም እየረበሽክ ነው። ይኸውልህ አንደኛ እየረበሽን ያለው እኮ አንተ ነህ ተድላ። ይኸውልህ በጣም ታግሰን ነው የምናወራው። የሰጠ ጥቅስ ይናገራሉ ወይ? እሺ አንዴ ኧረ ጉድ ተድላ በኢየሱስ እኔ እንዴት እኔ በቃ እሺ ልታውና አብራሩልኝ እስቲ ልስማችሁ። እንዴ ማስረጃ ያልሆነውን ታዲያ እንዴት ልቀበል? ችግር የለውም ተድላ። ዓለማት የተፈጠሩት በምንድን ነው? በቃል ነው አይደል? በቃል ነው። እሺ በቃል ተፈጠሩ ማለት ቃል የተባለው ማን ነው? ኢየሱስ ነው። እሺ ወልድ ነው። በእግዚአብሔር ቃል ሲባል ምን ማለት ነው? በእግዚአብሔር ቃል ማለት እግዚአብሔር የሚለው ወርድ አብም ወልድም መንፈስ ቅዱስም መነጣጠል የሌለበት አንድነቱን ነው የሚናገረው። የእግዚአብሔር ቃል ሲል ወልድነቱን ነው የሚናገረው። የእግዚአብሔር ቃል ሲል ወልድነትን ነው የሚጠቁመው። በጣም ጥሩ። አሁን በመፍጠር ቃልም ወልድም አብም መንፈስ ቅዱስም አንድ ፈጣሪ አይደል? እሺ ዓለምን በፈጠረበት በልጁ ነው የሚለው። ግን ዕብራውያን መጽሐፍ ዓለምን በፈጠረበት በልጁ ነው የሚለው እንጂ መንፈስ ቅዱስ ፈጣሪ አይደለም። አይ ልጁ ባለበት አብም አለ መንፈስ ቅዱስም አለ። ስለዚህ በእግዚአብሔር ቃል ተፈጠሩ ሰማያት በእግዚአብሔር ቃል ጸኑ ሲል በእግዚአብሔር ቃል እግዚአብሔር የተባለው ማን ነው? እዚህ ጋር የመፍጠሪያ መሳሪያው ወልድ ነው ወይም ልጁ ነው። የመፍጠሪያ መሳሪያው ልጁ ነው። እሺ መንፈስ ቅዱስ ዓለምን በፈጠረበት በልጁ ካለ መንፈስ ቅዱስ ምንድነው? የሚፈጠሩ ነገሮች ሁሉ በልጁ ወይም በወልድ ነው የተፈጠሩት። መንፈስ ቅዱስ ድርሻ ምንድነው በፍጥረት ውስጥ? በፍጥረት ውስጥ የመንፈስ ቅዱስ ድርሻ አንድነቱ ነው። ከወልድ ጋር አለመነጣጠሉ ነው። እኔ ስለ መንፈስ ቅዱስ ፈጠረ ያለ ቦታ አለ ሲጀመር። ስለዚህ መንፈስ ቅዱስ ፈጣሪ አይደለም። እሱ ላሳየሽ ነው። መንፈስ ቅዱስ ፈጣሪ አይደለም። መንፈስ ቅዱስ ፈጣሪ አይደለም። አይ በመንፈሱ ፈጠረኝ ይላል። መንፈስ ቅዱስ ፈጣሪ አይደለም ወይ ነው የጠየቀው ተድላ ፕሊስ። ይኸውልህ እግዚአብሔር መንፈስ ነው የሚሰገድለትም በእውነትና በመንፈስ ነው ይላል። እግዚአብሔር የሚለው ወርድ ራሱ መንፈስ ነው። ተድላ መንፈስ ቅዱስ ፈጣሪ አይደለም። ለመነጣጠልና ከኔ ላይ ይስ ለመልቀም አትቸኩል። ይኸውልህ እግዚአብሔር ራሱ መንፈስ ነው። መንፈስ ቅዱስ ፈጣሪ ነው ወይስ አይደለም? መንፈስ ቅዱስ እግዚአብሔር ዲያቆን ነበርኩ ብሎ ነው እንግዲህ። እዮባ እንኳን በሰላም መጣ። ሀሳብ ስጡ በተነሳ ላይና ይባላልም አይባልምም ተብሎ ስላልተጻፈ አላቅም ወይም ዝም ነው ምለው ማለት ይችል ነበር። አይባልም የሚለውን የመረጠው ምንድነው ወይ?